ዶክተሩ ያለውን እውነታ አወጣ። ያለውን እውነታ ተናገረ። የሀኒቾ አባት ወይዘሮ ባዩሽን በቢላ እያስፈራራት እያስጨነቃት እያሰቃያት እንዲሁም ደግሞ አግቷት በቢላ እያስፈራራት ይገኛል ማለት ነው። እናም ደግሞ ዶክተሩ ያስቀመጠውን የዲኤን ምርመራውን ስለሰረቀች ነው አሁን ላይ በቢላ አቶ መስፍን እያስፈራራት ያለው። ምክንያቱም ከዚህ በፊት የዲኤን ምርመራውን ስትቀይር ካለበት ቦታ ሳይታሰብ በድንገት መጥቶ ነው በድጋሚ የዲኤን ምርመራው እየተካሄደ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። አቶ መስፍን ወይዘሮ ባዩሽን ለምንድን ነው በቢላ ያስፈራራት? ምክንያቱስ ምንድን ነው የሚለውን አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እያንዳንዱን ነገር የማስረዳችሁ ይሆናል ማለት ነው። እንዲሁም ደግሞ ይህ ድራማ በጣም አሪፍና ልብ አንጠልጣይ ምርጥና አስተማሪ ድራማ ነው። እስኪ እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ሀኒቾ አሸነፈች ማለት ነው። እንዴት አሸነፈች ልትሉ ትችላላችሁ። ሌላ መረጃም ተገኝቷል። ሌላ አዲስ መረጃ ከማን? ከሜሉ እናት ማለት ነው። የሀኒቾ አያቷ መታ ነበር ያለውን ሚስጥር ፍርጥርጥ አርጋ ስታወጣው፣ ነገር ግን ወይዘሮ ሜላት መቀበል አቃታት። ኧረ በፍጹም አይሆንም ብላ ትከራከራለች። ነገር ግን ይሄ ደግሞ ሁለተኛ መረጃ ነው። ሁለተኛ መረጃውን ያለውን ነገር ፍርጥርጥርጥ አርጋ ተናገረች። ልጅሽ ትክክለኛ ሀሴት ሀና ናት። ተረጋግተሽ ወስኝ አለቻት። ተረጋግተሽ ወስኝ፣ ትክክለኛ ልጅሽ ሀሴት እቺው ራሷ እቺ ልጅ ሀና ሀሴት ራሷ ናት። እኔ የምልሽን ስሚ ሜሉዬ ልጄ፣ ተረጋግተሽ አዳምጪኝ። ሀና ያንቺ ልጅ ናት። እርግብ ግን ሰራተኛ ናት። እርግብን ወደ ሰራተኝነት መልሻትና ይቺ ያንቺ ልጅ ናት ስትላት፣ በፍጹም ይሄ ሊሆን አይችልም። እኔ 16 ዓመት በሙሉ በቴሌቪዥን አፈላልጌ ነው እርግብ ልጄን ያገኘዋት እና እኔ የሰየምኳት ሀሴት ናት። ስለዚህ ልጄ እርግብ ናት፣ ሀናን አላውቅም ስትል፣ እንግዲያውስ በዲኤን ምርመራው የምናየው ይሆናል አለች ማለት ነው። ወይዘሮ ባዩሽ ደግሞ ተንኮሏ እንደቀጠለ ነው። የሚገርማችሁ ነገር ከዶክተሩ ጋር በመጀመሪያ በብር ተደራደረች። በብር ከተደራደረች በኋላ አይቻልም አላት። ከዛን አስቀምጦ ሲወጣ የዲኤን ውጤቱን ይዛ ሰርቃ ማለት ነው ልትወጣ ስትል ያዛት ማለት ነው። ከዛ ሲይዛት ያለውን እውነታ ለአቶ መስፍን ተናገረ ዶክተሩ። እውነታው ይሄ ነው ብሎ ሲናገር፣ እኔ ሲጀመር የሁለቱም ማን ልጄ እንደሆነ ለማረጋገጥ ነው በድንገት ሜሉዬ እንዴት መጣክ ሳትነግረኝ እስክትለኝ ድረስ የመጣሁትኝ ብሎ ሲናገር፣ አዎ በዚህ ምክንያት እኮ ባዩሽ የዲኤን ውጤቱን እኮ ሰርቃ ልትወጣ ስትል እጅ ከፍንጅ ያስኳትኝ አለ ዶክተሩ። እውነታውን ተናገረ ለአቶ መስፍን። አቶ መስፍን በጣም ተናዶ ስለነበር ወይዘሮ ባዩሽን አግቶ አሁን ላይ በቢላ እያስፈራራት ይገኛል ማለት ነው። ምክንያቱም ያው አንዴም እሷ ይሄ ተንኮሉን ተለማምዳለች። እነሱ የሚሰሩትን ስራ ግብ ላይ ለማድረስ ጥረት ሲያደርጉ እሷ ደግሞ ማበላሸት ነው ስራዋ። በቃ የማይሆን ነገር እየተናገረች በቃ ለማበላሸት ነው ጥረት የምታደርገው። ስራዋን ለማሳካት የማታደርገው ጥረት የለም። ዞሮ ዞሮ አሁን ላይ እውነታው መቼም ተደብቆ አይቀርም። በቢላ እያስፈራራት ይገኛል። እናም ያለውን እውነታ ከዚህ በፊት ሀንቾ ማለት ነው ልጅ ሆና ሳለች በጣም አያቷን እንደምትወድ አያቷም ደግሞ ሀሴት እንደምትወዳት የመጀመሪያ ትውስታው እየመጣ ፊቷ ላይ ድቅን ሲል፣ እርግብማ በፍጹም የሜሉ ልጅ ልትሆን አትችልም አለች እሷ ራሱ። የሜሉ ልጅ ሀንቾ ሀሴት እቺው ራሷ ናት። ሜሉ አስቢበት ይቺ ሰራተኛ እያልሽ የምታመነጭቂያት ልጅ ያንቺ ልጅ ናት አለቻት። እንዴትማ ይሄንማ ሊሆን አይችልም እኮ እርግብ እኮ ብዙ መረጃዎችን ይዛ እኮ ልጅሽ ነኝ ብላኝ እያንዳንዱን መረጃ ነግራኝ እኮ ነው፣ ለዛውም በቴሌቪዥን አስፈልጊያት ነው ያገኘሁት አለች። ከዛ በኋላ በፍጹም ይሄ ሊሆን አይችልም ልጄ አስቢበት፣ ልጅሽ ሀና ናት፣ በስነስርዓት ያደገች ስነስርዓት ያላት፣ እኔ እንደው ሌላው ቀርቶ የልጅነት ትውስቷ በሙሉ እየመጣብኝ ነው እያለች ያለውን ሚስጥር ተናገረች።
ከዛን እማዬ ግራ አታጋቢም፣ ይሄማ ሊሆን አይችልም፣ የማይሆን ነገር ነው እማዬ፣ እባክሽን አትድከሚ ተይኝ አለቻት። ከዛ ሰላምና እርግብ ተኝተው ነበረ። ወደ ክላሱ ስትገባ እንዴ አያቴ እንዴት ነሽ ደህና ነሽ ወይ ስትላት፣ እንዴ ሰላም ነሽ እንዴ እንዴት ነሽ እና ምን ትሰራለሽ? ክችል ላይ እኮ ስንት የሚሰራ ስራ እያለ እዚህ ትተኛለሽ ትጋደሚያለሽ ስትላት፣ እንዴ እኔ እኮ ልጃቸው ነኝ፣ ሰራተኛዋ ናት የምትሰራው። ማን ሰራተኛዋ? ሀና። ሀሴት? አረ ሀሴት እኔ ነኝ አለቻት። አረ በስመ አብ በድርቅና ልጅ አልሆንሽም በግድ ልጅ ልሁን ማለት አይከብድም አለቻት። የምር ከባድ ነው። እንዲህ አያቴ ስለምንድን ነው የምታወሪው? እኔ እኮ በቂ መረጃ አለኝ፣ በቂ መረጃን አሳይቼ እኮ ነው የገባሁትኝ። ስለምንድን ነው የምታወሪ? አይ እንግዲያውስ በግድ ልጅ ያልሆንሽው ልጅ ነኝ ብለሽ መግባትሽ ገርሞኝ እኮ ነው። አቤት እንደው የዘንድሮ ልጅ እንደው ድፍረታችሁ ብላ ሰላም ሳትላት ለምን አትወጣም የሜሉ እናት። ከዛ ሀሴትዬ ሀንቾ መታ እማማ እንዴት ኖት ብላ ጉልበታቸውን ስማ ከዛ አጠገቧ ቁጭ ስትል ሀሴትዬ እንዴት ነሽ የኔ ልጅ? ደህና ነኝ ማማ፣ እማማ እኔ ደህና ነኝ። በቃ ቆንጆ ምግብ እርስዎ የምትወዱትን ቆንጆ ምግብ ልስራለሁት ስትል፣ እሺ ልጄ ሀሴትዬ የኔ ልጅ የኔ ድንቡሽቡሽ እንደ ልጅነትሽ እኮ ነው፣ አሁንም እኮ አልተቀየርሽም አለቻት። በደንብ አድርጋ ጠንቅቃ ነው የምታውቀው የሚሉ እናት። ከዛን አይ ማማ ነበር ግን እኮ እትዬ አላመነችም። እትዬ እንደውም ስለ ምርመራው ሁሉ ሲወራ እኔን ልትበላኝ ነው የምደርሰው። በጣም እያመናጨቀችኝ ነው። እንደው እንደ ድሮ የሰራተኝነቴን በቀጠልኩ። እኔማ እውነታውን ለማወቅ ነበር ማማ። ነገር ግን ሜሉ ጭራሽ እንደው ከማይሽ እሞታለሁ ነው የምትለኝ። ይሄ ምርመራው ተካሂዶ ካለቀ በኋላ ከቤት ነው የምፈነቅልሽ እያለች ላ ታወራለች። ብቻ ማማ ምን ማድረግ እንዳለብኝ አላቅም። እኔ ታሪኬ ስለተሰረቀብኝ ያለውን እውነታ ለማወቅ ያህል እንጂ እኔ ቤተሰብ ፍለጋ ወይ ንብረትና ገንዘብ ፍለጋ አይደለም። ከሁሉም ነገር የሚበልጥልኝ አባዬ ያለልኝ ብላ ለሜሉና ስትናገር፣ አንቺ እኮ ትክክለኛ ልጇ ነሽ። ለምንድን እንደዚህ የምትፈሪው? ያው ያም ይህም ሆነ እኮ በምርመራ የሚረጋገጥ ነገር ነው። እባክሽን አይዞሽ ልጄ፣ አንቺ እኮ ልጇ ነሽ። አንቺ እኮ ሀሴት ነሽ። ጭራሽ እኮ ምንም የተቀየርሽው ነገር የለም፣ እንደ ድሮሽ ነሽ አለቻት የሜሉ እናት ነበር። ነገር ግን እትዬ አላመነችም። እትዬ እኔን እንደ ሌባና ለጥቅም ፍለጋ ምርመራውን ያካሄድኩኝ ይመስላታል። እስኪ ይሁንም ማማ፣ አሁን እርስዎ የምትወዱትን ምግብ እየሰራውኝ ነው፣ እጆትን ታጠቡ አለች። እጃቸውን አስታጥባ ስማቸው የሚሉን እናት ከዛ ምግብ አቀረበች። ከዛ ምግብ በሉ። ይህን ትውስታ በሙሉ ምግብ ስታቀርብ እጃቸውን ስታስታጠብ የመጀመሪያ ትውስታ ነው የመጣባት የወይዘሮ ሜላት እናት ማለት ነው፣ የሀና አያት እና የመጀመሪያ ትውስታ እየመጣ ፊቷ ላይ ድቅን ሲል ነው ሄዳ ይቺ ልጅ የአንቺ ልጅ ናት፣ አታመናጭቂያት፣ ሰራተኛ ብለሽ የምታሰሪያት ልጅ የአንቺ ናት፣ ልጄ ናት የምትያትን እሷን ሰራተኛ አድርጊያት ስትላት፣ እማዬ ምን እያልሽ ነው? ስንት ዓመት ሙሉ ተሰቃይቼ ያገኘኋትን ልጅ እንዴት ሰራተኛ እላታለሁ? ደግሞ በቂ ማስረጃ እኮ ነው ይዛ የመጣችው፣ ፎቶ ብትይ መስቀሉ ብትይ፣ እንዴት ብዬ ነው? ይሄንማ በፍጹም አምኜ ልቀበል አልችልም። ይሄን ሁሉ የምበጠብጠው ሀና ናት አይደል? እንዲሁ ይሄ ዲኤንኤ ምርመራው ይለቅ እንጂ አሽቀንጥሬ ከዚህ ቤት ካላወጣሁ ሰው አይደለሁም፣ እኔ ሜላት አይደለሁም አለች። እባክሽን ልጅ ተረጋጊ፣ እንደዚህማ አትሁኚ። የገዛ ልጅሽን ወዴት ነው አሽቀንጥረሽ የምታወጪ? ምንድን ነው እያልሽ ምን እያልሽ ነው እማዬ አለቻት። እንግዲያውስ ወደድሽም ጠላሽም ያንቺ ልጅ ናት አለቻት። ከዛ ወይዘሮ ሜላት ተደናገጠች። ሲቀጥል ደግሞ ዶክተሩ እየደወለ ነው። ዶክተሩ እንደምናውቀው በባለፈው ወደ 800 ሺህ ብር እንደሚያስፈልግ ለሀና ነግሯታል። ሀና ግን ይህንን እውነታ ለወይዘሮ ሜላት መናገር ፈራች። ምክንያቱም ወይዘሮ ሜላት 200 ሺህ ብር ብቻ መስሏት ነበር ሸፍናል ያለችው። አሁን ግን ሕክምናውን በጣም ብዙ ብር ወጪ ስላወጡ ዶክተሮቹ ያለውን እውነታ ወይዘሮ ሜላት አውቃው እንድትከፍል ነው። እና ወይዘሮ ሜላት አንቺ እዚህ መምጣት አለብሽ፣ ያለውን ነገር በሰፊው እንነጋገር ስለ ሀና አባት ህክምና ሲሏትም ያው ችላ ብላለች። የሚገርማችሁ ነገር ምክንያቱም እሷ ቀጥታ እዛ ዶክተሮቹ ጋር ሄዳ ማውራት እንዳለባት ነው የሚናገሩት። እና ምን ተፈጥሮ ነው ትዬ አባዬ ምን ሆኖ ነው ስትል፣ አባትሽ ምንም አልሆነም፣ ስለ ህክምናው ለማውራት ነው መሰለኝ ዶክተሮቹ እየደወሉ እያስቸገሩኝ ነው። እማዬን ደግሞ ለማን ጥዬ ነው የሚሄደው
ስትል ወይዘሮ ሜላት ከዛን አባዬ ምን ሆኖ ነው እባክሽን እትዬ ንገሪኝ አትደብቂኝ ስትላት በባለፈው እኔን እኮ ወይዘሮ ሜላት መምጣት አለባት አሉኝ። እናም ግራ ተጋባ። አባዬ ምን ሆኖ ነው እባክሽን አትደብቂኝ ስትላት አባትሽ ምን ይሆናል እየታከመ ነው፣ ግን ስለ ወጪው ይመስለኛል። እሱንም ደግሞ በሰፊው ከእነሱ ጋር ነው ሄጄ የማውረው ይሆናል። አሁን ላይ እማዬም ስለመጣች ቢዚ ነኝ፣ በቃ ደውዬ ልንገራቸው ብላ ደውላ ያለውን ነገር በቃ መጥቼ ከእናንተ ጋር አውርቼ እጨርሳለሁኝ። አሁን ላይ እማዬ ቤት ነው ያለችው፣ ለማውጣትም ትንሽ አልተመቸኝም ብላ ያለውን እውነት አለ ዶክተሩ ስነግር እሺ በቃ ወይዘሮ ሜላት ስመጪ የምናውረው ነገር አለ ብሏታል። ግን ምን እንደሆነ ወይዘሮ ሜላት ጠርጥራለች። በዲኤን ውጤት ምርመራው በኩል ይሆን ወይ የሀና አባት ሕክምናም ይሆን ብቻ በሰፊው አወራለሁ እመጣለሁ ብላለች እስከ ሆስፒታሉ ድረስ። ዶክተሩም እሺ እንጠብቅሻለን ወይዘሮ ሜላት እያለ ዶክተሩ ተናገረ። በስተመጨረሻም የባዩሽ ተንኮል ተጋለጠ። ባዩሽ ያው ስራዋ ተንኮል ነው። ከተንኮሏና ከክፋቷ የተነሳ ነው አሁን ላይ አቶ መስፍን በቢላ እያስፈራራት ይገኛል። እናም ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።